ግንቦት 9 ቀን 1991 ዓመተ ምህረት ቴሌ ለወራት ሲያስተዋውቅ የከረመውን የሞባይል ስልክ አገልግሎት መስጠት የሚጀምርበት ቀን ነበር። በሬዲዮና በቴሌቪዥን ለበርካታ ወራት በተላለፈው ማስታወቂያ አማካኝነት ቁጥራቸው በርከት ያሉ የአዲስ አበባ ከተማ ነዋሪ የሆኑ ባለሀብቶችና የመንግስት ባለስልጣናት አገልግሎቱን ለማግኘት ተመዝግበው ይጠባበቁ ነበር። እየተመላለሱ አገልግሎቱ መቼ እንደሚጀምር ሲጠይቁ የሰነበቱ ባለሀብቶችም በርካታ ናቸው። የሞባይል ስልክ አገልግሎት በሚጀመርበት ዕለት የቴሌ ቢሮዎች ማልደው በደረሱ አገልግሎት ፈላጊዎች ይጥለቀለቁ ጀመር። ኑሮ የተመቻቸው ወዛቸው ሙልት ያለ የመኪና ቁልፍ ያንጠለጠሉ የከተማዋ ነዋሪዎች በየቴሌ ቢሮዎች በራፍ ላይ በብዛት ይታዩ ጀመር። በርከት ያሉ የከተማዋ ባለሀብቶች በተሰበሰቡባቸው የቴሌ ቢሮዎች መግቢያ ላይ አንድ ማስታወቂያ ተለጥፏል። ማስታወቂያው ደንበኞች ሲም ካርድ ለመውሰድ በሚመጡበት ወቅት ኦሪጂናልና ኮፒ የመኖሪያ ቤት ካርታና የነዋሪነት መታወቂያ ወረቀት መያዝ እንደሚጠበቅባቸውና የአገልግሎቱ ተጠቃሚ ለመሆን የቤት ካርታቸውን ማስያዝ እንዳለባቸው የሚገልጽ ማስታወቂያ ነበር። በጉዳዩ የተስማሙና ቀድመው መረጃውን ያገኙ ሰዎች የቤት ካርታቸውን እያስያዙ ለሲም ካርዱና ቴሌ በብቸኝነት ያስመጣው ለነበረው ትልቅ የኤሪክሰን ቀፎ 5,000 ብር እየከፈሉ መውሰድ ጀመሩ። የዚያን ዕለትም የመጀመሪያዎቹ ባለሞባይሎች በአዲስ አበባ ከተማ ይታዩ ጀመር። አዲስ አበባ አድገነት የኔ ናፍቆት። እነዚህ ጥቂት የከተማችን ባለሞባይሎች በሱሪያቸው ቀበቶ ላይ በታሰረ የቆዳ ቦርሳ ያንጠለጠሉትን ትልቅ ሞባይል እያየ ማን ያልተገረመ ነበር? በነገራችን ላይ ከነዚህ ቴሌ ከሚያስመጣቸው ስልኮች ውጪ በሌላ ቀፎ መጠቀም ፈጽሞ የተከለከለ ሲሆን በኢትዮጵያ ብቸኛው የሞባይል ቀፎ ሻጭ ቴሌ ብቻ ነበር። በዚህም ምክንያት በመላው አገሪቱ የሚገኙ የሞባይል ስልክ ተጠቃሚዎች የሚጠቀሙት ተመሳሳይ የሞባይል ቀፎዎችን ነበር። ቆየት ብሎ ታዲያ የሞባይል ስልክ መጠቀም ፈልገው ነገር ግን የቤት ካርታ የሌላቸው ባለሀብቶች ቅር መሰኘታቸውን የተረዳው ቴሌ የቤት ካርታ ላላቸው የተመዘገቡ ባለሀብቶች ስልክ ሰጥቶ እንደጨረሰ ካርታ ለሌላቸው መስመር ፈላጊዎች 50,000 ብር በማስያዝ ሲም ካርድ መውሰድ እንደሚችሉ አስታወቀ። በጥቂት ወራት የአገልግሎት ዕድሜው የሞባይል ስልክን አስፈላጊነት የተረዱ ሰዎች በርከት በማለታቸው 50,000 ብር አስይዞ ሞባይል የሚወስደው የአዲስ አበባ ባለሀብት ተበራከተ። በዚያን ጊዜ የሞባይል አገልግሎት የሚሰራው በ100 ኪሎ ሜትር ራዲየስ ውስጥ ብቻ ነበርና የሞባይል ስልክ ብቸኛ መናኸሪያ አዲስ አበባ ከተማ ብቻ ነበረች። አዲስ አበባ አድገነት የኔ ናፍቆት። ከአዲስ አበባ ከ100 ኪሎ ሜትር በላይ ከራቁ ሞባይል አይሰራም ነበር። ከዚህ በኋላ ቴሌ ለብዙ ወራት ሲም ካርድ መሸጥ አቁሞ ላሉት ጥቂት ባለሞባይሎች አገልግሎቱን ለማዳረስ ኔትወርክ በማስፋፋት ስራ ላይ ተጠምዶ ከቆየ በኋላ ከአዲስ ማስታወቂያ ጋር ብቅ አለ። ቴሌ በአዲሱ ማስታወቂያው ብዛት ያላቸውን ሲም ካርዶች ያለምንም ማስያዣ በቀበሌ መታወቂያ ብቻ መስጠት ሊጀምር እንደሆነና በተጨማሪም የሞባይል ተጠቃሚው ቴሌ በብቸኝነት ከሚሸጠው ኤሪክሰን ስልክ ውጪ በፈለገው ስልክ መጠቀም እንደሚችል ገልጾ ምዝገባ ጀመረ። በሺህ የሚቆጠሩ ሰዎች አገልግሎቱን ለማግኘት በመመዝገባቸውም ሲም ካርድ ለማግኘት ከ6 ወር እስከ 1 ዓመት መጠበቅ ግድ ነበር። በዚህ ወቅት የሲም ካርድ ዋጋ ከ5,000 ብር ወርዶ 550 ብር ሆኖ የነበረ ሲሆን ከጥቂት ቆይታ በኋላ 440 ብር
ከዚያም 365 ብር በመጨረሻም 169 ብር ይሸጥ ነበር። አሎ አዲስ አበባ አዶ ገነት የኔ ናፍቆት። የሞባይል ስልክ ተጠቃሚው ቁጥር እየጨመረ መሄዱን ተከትሎም የሞባይል ቀፎች በግለሰብ ሱቆች ውስጥ መሸጥ ጀመሩ። ዛሬ ላይ ሁሉ ነገር ቀላል ሆኖ ከየትኛውም ሱቅ ልንገዛው የምንችል ዕቃ ከመሆኑ በፊት ሲም ካርድ ተመዝግበው ደርሷቸው የቀፎ መግዣ ካጡ ሰዎች ሲሙን በወር ከ70 ብር እስከ 100 ብር መከራየት ይቻልም ነበር። የዛሬ 27 ዓመት የነበሩ የሞባይል ስልክ ደንበኞች ስልኩን ይጠቀሙበት የነበረው ለድምጽ መልእክት ብቻ ሲሆን የጽሑፍ መልእክት አገልግሎት የተጀመረው ትንሽ ቆይቶ ነበር። ቀስ በቀስ የሞባይል ስልክ አገልግሎቱን የሚፈልገው ሰው ቁጥር እየጨመረ ሲመጣ ቴሌም ኔትወርኩን እያስፋፋ በመሄድ ተጠቃሚው በቀላሉ አገልግሎቱን ለማግኘት የሚችልበት መንገድን በማመቻቸት ብዙሃኑን ተጠቃሚ አድርጓል። አሎ አዲስ አበባ አዶ ገነት የኔ ናፍቆት።